ወይኔ የኛ ነገር ወይኔ የኛ ነገር መጨረሻችን ምን ይሆን? አይ ፈጣሪ ሆይ፣ አረ በስደት ፈጣሪ ሆይ እንዲያው አደራህን። ዋይ ለራሴ የሚባለው እናንተ አሁን ነው። እኔ በጣም ነው የደነገጥኩት ማመን እስከሚያቅተኝ ድረስ። እናንተ ቴዲ ሙቶ ነው ማርያምን ማመን እስከሚያቅተኝ ድረስ እኔ ዋይ ለራሴ ነው ያልኩት። በቃ ዋይ ለራሳችን ስደት ላይ ማርያምን። እኔ ጭራሽ እንደዚህ ሆናም ብዬ በፍጹም ፌስቡክ ላይ ገብቼ ሳይ ፌስቡክ ላይ ስገባ ብሬክስ ፖስት አድርጎ ሳይ ማርያምን ማመን እስኪያቅተኝ ድረስ ማለት ነው። እኔ እንጃ ብቻ ምን አይነት ጊዜ ነው? ምን አይነት ዘመን ላይ ነው የደረሰው? ምን አድርገን ነው ግን? ለምንድን ነው ግን ወጣቱ የሚያልቀው በስደት ላይ? እንዲያው ወይኔ እንዲያው ማርያምን እንዴት እንደደነገጥኩኝ። እኔ ፌስቡክ፣ ሜሴንጀር፣ ቲክቶክ ሄድኩኝ፣ አንድ ቦታ ሄድኩኝ፣ ሁሉም ቦታ በቃ ማመን አቅቶኝ ደርቄ እንትን በረዶውኝ ተልጅውኝ ነው የቆየሁት ማለት ነው። ማርያምን ማመን አቃተኝ። በስመ አብ። አሁን በቅርብ ጊዜ አይተነው ነበረ የሆነ ፊቱ ላይ ማዲያት ወጥቶ የሆነ ቡና እየቆላሁኝ፣ ባካችሁ ገጠር ላይ የምትሰሩ ተጠንቀቁ፣ ይኸው ለአረቦቹ ስቆላ ቡና እየቆላሁኝ ጭሹ አፍኖኝ እንደዚህ ፊቴ ተናበላሽቶብኝ ደግሞ ፀሐይ ላይ ምናምን ስወጣ ነበርና ያ ፊቴ ተበላሽቶብኝ ለዛ ነው ማክስ እየተጠቀምኩኝ ዩቲዩብ ላይም ሆነ ቲክቶክ ላይ የሚመጣው። ለምንድን ነው ቲክቶክ ላይ እንዲህ የምትሆነው ምናምን እያሉት ማለት ነው። ዋይ ለራሴ ነው ማርያምን፣ ዋይ ለራሴ ነው። ሰላም ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ወይኔ ማርያምን እኔ ማመን አቅቶኛል። ምን ሰላም አለ? ማመን አቅቶኛል ማርያምን። በህይወቴ እንደ ዛሬ ቀን ደንግጬ አላቅም ማለት ነው። ቴዲዬ ወንድም አለም ምን አገኘ? በስመ አብ ወወልድ ወመንፈስ ቅዱስ። እኔ ተልጅ ሆንኩኝ ማርያምን፣ በረዶ ሆንኩኝ። እንደው ቲክቶክ ላይ ሲሄድ ዩቲዩብ ላይ እዛ ፌስቡክ ላይ ሲሄድ እዛ ቦታ በቃ ሁሉም ቦታ እኔ ማመን እስኪያቅተኝ ማለት ነው። ሁሉም ቦታ በቃ እሱ ነው ያለው ማለት ነው። ማርያምን ደነገጥኩኝ። እናንተ እኛ እኮ ጤዛ ሆነ በቃ። ሰው ስንባል ለካ ጤዛ ነን። ትናንትና ደህና የነበረ ልጅ እየሰራ እየጨፈረ ያየነው ልጅ ዛሬ ስናጣው ግን ምን ሆኖ ይሆን የሞተው? እስኪ በማርያም በምን እንደሞተው ኮሜንት ላይ አስታውቁኝ። ማርያም ምን ያልቻልኩም፣ በጣም ነው የደነገጥኩትኝ። ወይኔ የኛ ነገር በቃ ሁሌ ነፍስ ይማር። ምን አይነት ጊዜ ላይ ነው የደረስነው? በቃ ነግቶም ነፍስ ይማር ነው ወጥተን በቃ አሁንማ የምንጽፈው ጽሁፍም በቃ ነፍስ ይማር ነው። ምክንያቱም በቃ ሁሉ ሟች ነው። የት ነው የሞተው? ሳውዲ አረቢያ። የት ነው የሞተው? ደንበር ላይ። የት ነው የሞተው? ጅዳ። የት ነው የሞተው? ሪያድ። በቃ አሁን ይሄ ልጅ ማርያምን እዚህ ሲሰራ ነበር። እኔ የማውቀው እነ ብሬክስ ጋር ድሮ እየሰራ ሳለ ነው የማውቀው ዩቲዩብ ላይ ማለት ነው። ከዛ ተይዞ እስር ቤት ብዙ ጊዜ ታስሯል። ከዛ እስር ቤት ኢትዮጵያ ገባ። ከኢትዮጵያ ጎንደር ድረስ እነ መሲ ጋር የብሬክስ ሚስት ጋር፣ ይሄ የብሬክስ ወንድም ነው ማለት ነው። እነ መሲ ቤተሰብ የብሬክስ ባለቤት ጋር ብሬክስ ጋር ተሸክፈው እነ መሲ ቤተሰቦች ጋር ሄደዋን። ከዛ ደግሞ ተመልሶ ወደ ስደት መጣ። ከስደት መጥቶ ደግሞ ሳውዲ አረቢያ ገብቼ ብሎ ሳውዲ አረቢያ ሲሰራ ነበር እዚህ። ከዛ የፋሲካ ጊዜ ራሱ የበዓል የፋሲካ እየበሉ እየጠጡ እየተጫወቱ እየተዝናኑ ለምንድን ነው ቴዲ ማክስ ያደረከው? ኮሜንት ላይ በጣም ብዙ ሰው ሲጮህበት ነበር። አንተ ትዕቢተኛ ነህ፣ አንተ እንዲህ ምናምን ሲሉትኝ። ከዛ በሌላ ቀን ወጥቶ እናንተ እየለዛ እኮ አይደለም፣ እኔ እኮ ማክስ ያደረኩት ታምሜ ነው፣ መድኃኒት እየተጠቀምኩ ስለነበረ ሰው እንዳያየኝ ነው፣ ለዛ ተሸፍኜ ነው በዓልን ለማክበር እንጂ ታምሜ ነው። ፊቴ ሁሉ ቁስል ወጥቶበት ነበረ እና ታምሜ ነው እንጂ ወድጄ አይደለም እያለ እየተናገረ ነበር ማለት ነው። ታምሜ የሆነ ማዲያት ወጥቶብኝ ቡና ስቆላ ምናምን ምች መጥቶኝ ማዲያት ወጥቶብኝ ከዛ መድኃኒት ተሰጥቼ እሱን መድኃኒት ስጠቀም ነበር። ማርያምን ሚስቱን እያመሰገነ በቃ በሷ ላይ እግዚአብሔር ይመስገን አሁንም ድኛለሁኝ። ይኸው ለዛ ነው አሁን ተጠባብሶ ምናምን ተላልጦ ምናምን ፊቱ መጥቶ ነበር ማለት ነው። ግን ደህና ነው። ግን ምን አግኝቶት ነው? አረ ማርያምን ምን አይነት ጊዜ ላይ ነው ያለ ነው? እኔ ደነገጥኩኝ። እኔ ማመን አቃተኝ። እኔ አልቻልኩም። አይ በቃ ሰው ስንባል እንደዛ ነን።
ማታ ታይተን ጧት ነው የምንጠፋው፣ ጧት ታይተን ማታ ነው የምንጠፋው። በቃ እድሜ ልካችን ነፍስ ይማር እያልን ነው የምንሄደው። ወይኔ ወይኔ እኔ እንጃ እኔ አላቅም። ማርያምን እኔ አላቅም። ራሴ ታመመ። እኔ እንጃ። እኔ እኮ የሚገርመኝ አንዳንዴ ስደት ላይ ያለ ነው ማለት ነው። ማርያምን እኔ እንደኔ የሚሆን አለ። ግን እንደው የሆነ እከሌ ሞተ ከተባለ ከተፖሰተ የምደነግጠው መደንገጥ፣ በቃ የምደነግጠው ድንጋጤ የት አባቴ ልግባ። በቃ እኔ ራሴን ስቼ እስከማወድቅ ድረስ ማርያምን እኔ በጣም ነው የምደነግጠው። በቃ መስመር ላይ ራሱ ለልጆ ይደውዬ ራሱ አንቺ ተረጋጊ፣ ምን ሆነሽ ነው ምናምን፣ በቃ እኔ አላቅም። ማወራውን ራሱ የምናገረውን አላቅም። እና ማርያምን እኔ እንጃ ብቻ በቃ የምናውቀውም የማናውቀውም በሞተ ቁጥር በቃ እኛ በተለይ እኛ እዚህ መዳም ቤት የምንሰራ ማርያም በጣም ነው የምንደነግጠው። በትንሹም በትልቁም በማናውቀውም በምናውቀውም በቃ ማልቀስ። እናቴ ድዬ በቃ ነፍሲ ማር ልትባል ነው። ወይኔ ወንድሜ ማርያም በጣም ነው የሚያሳዝነው። እንደው ምን አይነት ጊዜ ላይ ነው የደረስነው እናንተ ማርያምን። በቃ ጊዜያችን አስፈሪ ሆኗል። በጣም ከባድ ነው፣ ለማመን ይከብዳል። እና እኔ ምንም አልልም። እግዚአብሔር አምላክ ያጽናቸው ቤተሰቦቹን። ማርያምን በጣም ከባድ ነው በጣም። እስኪ አሁን ይሄ ህጻን ልጅ ምንም ሩጦ ያልጠገበ ልጅ ትላንት ታይቶ ዛሬ ጠፋ ሲባል አስባችሁታል? ግን በምን እንደሞተ አናውቅም ገና። ያው ብሬክሱ ወጥቶ የሆነ ነገር እስከሚል ድረስ በጣም ነው የሚከብደው እና ከባድ ነው። ማርያምን እግዚአብሔር አምላክ ቤተሰቦቹን እኔ እንጃ ጽናቱን ይስጣቸው። እግዚአብሔር አምላክ ያጽናቸው። እኔ ምንም አልልም። በጣም ከባድ ነው ስሜቱ በጣም። አይ እናት ይብላኝ ለእናትህ ማርያምን፣ ይብላኝ ለእናትህ። እናትህ ምን ሊወጣት ነው? ወይኔ ወንድሜ እኔ እንጃ በጣም ነው የሚያሳዝነው። ማርያምን በዚህን ዘመን በቃ አንቀያየም፣ ክፉ ነገር አንነጋገር፣ በቃ ክፉ ስራ እንስራ። እንደው ያስቀየምናቸውም ካሉ በቃ የተቀየሙንም ካሉ ይቅር እንባባል። ማርያምን በቃ ጊዜው አስፈሪ ያስጠላል። በቃ ግን ለምንድን ነው በስደት ላይ እንደዚህ? ፈጣሪ ማርያምን አንዳንዴ አትጨክንብን። በጣም ነው የሚከብደው። ሰው አገሩ ላይ እኮ ሙቶ ቤተሰብ አለ ምናምን ሰው ይቀባበራል። እዚህ ሀገር ግን ከባድ ነው ማርያምን። እንደው እግዚአብሔር አምላክ ወጥቶ ከመቅረት ፈጣሪ አምላክ ወጥቶ ከመቅረት እግዚአብሔር አምላክ ይጠብቀን። እኔ ሌላ ምንም አልልም። ስደት ያሉት ወንድሞቻችን፣ በረሃ ላይ ያላችሁት እግዚአብሔር አምላክ ከእናንተ ጋር ይሁን። እንደው እግዚአብሔር አምላክ ይጠብቃችሁ። ታችሁን ጫማ ላውን ጥላ ሆኖ እግዚአብሔር አምላክ ይጠብቃችሁ ወንድሞቼ። እንደው ወጥቶ ከመቅረት ፈጣሪ አምላክ ይጠብቃችሁ። እንደው በጣም ከባድ ነው በስደት ላይ እና እግዚአብሔር አምላክ ሁላችንንም ወጥቶ ከመቅረት ይጠብቀን። በጣም ከባድ ነው። በዚህ ፀሐይና ነዳዳት ውጭ ላይ እየሰሩ ማርያምን በጣም ነው የሚያሳዝኑት። በተለይ እነዚህ በረሃ ላይ የሚሰሩት ወንድሞቻችን በጣም ነው የሚያሳዝኑት። እንደዚህ በረሃ ላይ እየሰሩ እየተንከራተቱ አሁንም ደግሞ ተመልሶ እንዲህ አይነት ነገር ሞት ሳያልፍላቸው ሀገራቸው ገብተው ምንም ነገር ሳያዩ ቤተሰቦቻቸውን ሳያገኙ በበረሃ ላይ እንደዚህ ሲቀሩ በጣም ነው የሚያሳዝኑት። በረሃ ለበረሃ የሳውዲ ንፋስ፣ የሳውዲ እሳት ሀሩር ማርያምን ደንበር ላይ ይመጣሉ፣ ይሞታሉ። እዚህ ሳውዲ ይገባሉ፣ ይሞታሉ። አቤት ሳኡዲ ኢትዮጵያውያኖችን ጨረሳቸው። አቤት ሳኡዲ። እኛ እኮ ሳኡዲ እኮ ነብሰ ገዳያችን ነው። ሳኡዲ እኮ ነብሰ ገዳያችን ነው። ይህ ሀገር ነብሰ ገዳያችን ነው። ማርያምን ወይኔ እኔ ምንም አልልም። እግዚአብሔር አምላክ ቤተሰቦቹን መጽናናት ይስጣቸው። እሱንም ነፍሱን በአጸደ ገነት ከደጋጎቹ ጋር ያስቀምጠው ፈጣሪ አምላክ። በስደት የኔ ከርታታ ወንድም እኛ የምናስበው ትልቅ ነገር ነው። ሰርተን እንለወጣለን፣ አገር ገብተን እንዲህ እናረጋለን፣ እንዲህ ብለን እንወልዳለን፣ እንዲህ ብለን እናገባለን፣ እንዲህ እናደርጋለን። ምኞታችን ብዙ ነው የዛሬን እንጂ ግን የነገን አናውቅም ምን እንደሚፈጠርና እግዚአብሔር አምላክ ወጥቶ ከመቅረት ይጠብቀን። ማርያም ከባድ ነው፣ ስሜቱ ይከብዳል በጣም። እኔ አላምንም። እኔ እንጃ ማመን ከበደኝ። ማርያምን እኔ እንጃ፣ እኔ አላውቅም።
እና እግዚአብሔር አምላክ ይጠብቃችሁ። ወጥቶ ከመቅረት ፈጣሪ አምላክ ሁላችንን የሚጠብቀን። አደራውን በስደት ላይ ከባድ ነው። መላ ቤተሰቦቹን መጽናናትን ይስጥልን። ኡፍ ማርያም በጣም ነው የሚከብደው። እኔ እንጃ ምን አይነት ዘመን ላይ እንዳለን ብቻ ነው ያላቅም። ዘመኑ በጣም ነው የሚያስፈራው። ፈጣሪ አምላክ ያጽናችሁ። እኔ ምንም አልልም።